የቀነኒ ጉዳይ አወዛጋቢነቱ ቀጥሏል። የፍትህ ጥያቄው ተጋግሏል። ጩኸቶች መሰማት ቀጥለዋል። አዳዲስ ሐሳቦችም እየተነሱ ይገኛሉ። አዲስ የወጣ ፎቶ ተገኝቷል። ምንድነው? ፎቶውን ተከትሎ ብዙ ሰዎች እያነሱት የሚገኘው ሐሳብስ ምን ይሆን? በሞዴል ቀነኒ አዱኛ ጉዳይ አዳዲስ የወጡ መረጃዎችን አካተን መተናል። ሰላም እንደምን አላችሁ የተወደዳችሁ? ዛሬም የቀነኒን የፍትህ ጥያቄዎችን አንስተን እናንተ ውድ ተመልካቾች ከነዚህ ሐሳቦች ቁም ነገርና ትምህርትም ትጨብጡ ዘንድ ይህንን መሰናዶ አሰናዳል። ወደ ዝግጅቱ እንለፍ። ተራራ የማይጋርደው በፌሚኒስት ነን ባዮች ጋጋታ የማይሸፍነው ጨለማ የማይደብቀው ሴት አመራሮችን አብዝተናል። ፕሮፓጋንዳ የማይጠግነው ከሚብለጨለጭ ሴት አርቲስቶች ጨረርና ትርኪ ምርኪ ባሻገር ለአልፎ ሂያጅ ሁሉ የሚታይ ስርዝ ድልዝ አለም። የጠባሳ ቁስል የቁስል ክምር ያልሻረ ህመም በጠባሳ ሰንበርና መስመር ሰርቶ ደብቆ ቀይ ደም የቋጠረ የግፍ ተራራ ከሩቅ ይታያል። አዎ በየጊዜው ሴቶች ላይ የሚፈጸም ጥቃት በዝቷል። ዘግናኝነቱም ጨምሯል። ይህን ጥሬ ሐቅ መካድም መሸሸግም አይቻልም። አሲድ የተደፋባት የሐረርጌዋ አያንቱ፣ የባህር ዳሯ ሕፃን ሄቨን፣ በመቀሌ የቃላሚኖ ተማሪዋ የቤተልሔም ገብረ ሚካኤል ግድያ፣ በነቀምቴ ሰሞንኛ የታዳጊዋ አያንቱ አሰቃቂ ግድያ፣ የቀነኒ ልብ ሰባሪ ትራጀዲ ፍጻሜም ከሁሉም ነፍሶች ስቃይና ህልፈት ጀርባ የሆኑ ወንዶች ይገኛሉ። ይህንን መካድ አይቻልም። ይህንን መካድ ዓለም ላይ ወንድ የለም ብሎ እንደ መከራከርም ይቆጠራል። በመሆኑም ህግ በገንዘብ አቅም በስልጣንና በዝነኝነት በሚደበቅበት በዚህ ጊዜም በህይወት የመኖር መብትን ተነጥቆም ፍትህንም ተነፍጎ ላሉት አሳዛኝ ነፍሶች ሲል የተሳሳተ ድምዳሜ ላይ ቢደርስ እንኳን ግድ የለኝም የሚል ሐሳብ አንስቷል። እናም እውነታውን ፈልፍሎ ለህዝብ ማሳወቅ ግድ ይላል። ፍትህ ለቀነኒ። የወጡት መረጃዎች ብዙ ናቸው። ደግሞ ተከታዩን እንገራችሁ። የሴት ልጅ ወላጆች እባካችሁ የልጃችሁን ስነ ልቦና በቻላችሁት መንገድ ሁሉ ጠብቁም። ማህበረሰቡ ካሰመረው መስመር ወጣ ብለው እንዲያስቡ ፍቀዱላቸው። እናንተም በቅርበት እንዲያወሯችሁና የፈለጉት ነገር ሲኖር እንዲያወያያችሁ በር ክፈቱላቸው። ለልጆቻችሁ ትዳር የህይወታቸው አንድ ክፍል እንደሆነም እንጂም በምንም ሁኔታ የህይወታቸው የመጨረሻ ግብ እንደሆነም እንዲያስቡ አድርጋችሁ አትንገሯቸው። እችም መጥፎ ነገር ብቻ እንደሆነም አትስበኳቸው። ብዙ ሴቶችን ዋጋ እያስከፈላችሁ ያለው ይህ ነው የሚል ሐሳብም ተነስቷል። የሰው ልጅ እህል አይደለም ተቀምሶ አይታወቅም። እንደ እንቁላልም ታይቶ ይህ ንጹህ ነው ተብሎም አይለይም። ልጆቻችሁ ባል እንዲኖራቸው የመረጡት ወንድ እንዳሰቡት ላይሆንላቸው ይችላል። መልካም ብለው ያገቡት ባል ሊቀየርባቸውም ህይወታቸውንም ሊያመሰቃቀለው ይችላል። የዛኔ ሰው ምን ይለኛል ብለው እየተሰቃዩ ሊኖሩና ሊገደዱም አይገባም። የዚህ አይነት ሁኔታ ውስጥ ሲገቡ አባት አለኝ እኮ እናት አለኝ አይደል የሚሉባቸው መሸሸጊያ ልትሆኗቸው ይገባል። የማይሆናቸውን ህይወት የሚያሰቃያቸውን ባል አረ የራስ ጉዳይ ከኔ ህይወት ማትበልጥም ማለታቸውን ሊለማመዱም ይገባል የሚል ጥያቄ ነው። ይህንን እንዲያደርጉ ደግሞ እናንተ ልጆቻችሁን የምታሳድጉበት መንገድ ወሳኝነት አለው። ከፍቷት እያየህ እንዲያግብተሻል ቻዩ የምትል አባት ከሆንክ ጨንቋት ስታማክርሽ አረ ሰው ይስቅብናል አርፈሽ ኑሪ የምትይ እናት ከሆንሽ ልጃችሁን ለዕድሜ ልክ ባርነት አሊያም ለሞት አሳልፋችሁ እየሰጣችኋት እንደሆነ እወቁ የሚል ሐሳብም ተነስቷል። ፍትህ ለዚች ምስኪን ለቀነኒና ለቤተሰቦቿ እየተባለም እየተጠየቀ ይገኛል። የትዳር ህይወት ብዙ ትዕግስትና በብዙ መከራ ውስጥ የሚታለፍበት ቢሆንም ነገር ግን የከፋ ነገር ሲፈጠር ግን በእንዲህ ያለ መንገድ መሸሽ ደግሞ ህይወትን ሊያድን ይችላል የሚል ነው ይህ ሐሳብ። ይህ የኛ የራሳችን የእናቶች የጎረቤቶቻችን የጓደኞቻችን የሥራ ባልደረቦቻችን ባት በእንጀራ አባት ባጎት በዘመድ በሰፈር በጎረምሳ በፍቅረኛ በባል የሚደርስብን የተሸከምነው አውርተን መፍትሄ ያጣንለት የደበቅነው ዋጥ ያደረግነው ገመናችን ነው ሲሉ የቀነኒን አዲሱን ፎቶ በሚመለከት የተናገሩ ሰዎች ብዙ ናቸው። ይህ ምስል እውነት ከሆነ እጅግ በጣም ያሳዝናል። እንዲህ አይነት አሰቃቂ ድርጊት እንዴት የሚፈጸም ይሆናል? የፖሊስ ምርመራን መጠበቅ እጅግ ወሳኝ ነው። ይህን ያለው አዲስ ላይፍ ነው። አዲስ የወጣውን የቀነኒ ፎቶን ተከትሎ እንዲህ ተብሏል። ይህ የሟች ቀነኒ ፎቶ ነው። አንዳንዴ የምትለው ታጣለህ ምስሉ ይናገራል። ብቻም በአጭር ቃል የተገለጸ
እጅግ ከባድ ሐዘን ነው። ክፉ ነገር ሲደረግ ብታይ ቢቻልህ አስቁም፣ ባይቻልህ ተናገር። እሱም ባይሆንልህ እንኳን በልብህ ድርጊቱን ጥላም። በጥቅሉ ከግፈኞች አትተባበር፣ ከድርጊታቸው ጎንም አትቁም። ሟች ቀነኒ አዱኛ በጮኛዋ አንዱዓለም ጎሳ የድብደባ ጥቃት ይደርስባት እንደነበር በማህበራዊ ሚዲያዎች የሚወጡ መረጃዎች እያመላከቱ ይገኛሉ። እውነትና ሐሰቱን አጣርቶ የአሟሟቷ ምክንያት እንዲገለጽናም የተፋጠነ የወንጀል ምርመራን ፍርድ እንድትሰጡም ለሕግ አካላት አደራ እንላለን። ሳናጣራ ከመወገንም ሆነ ከወንጀል መቆጠብ እጅግ ማስተዋል ነው። ከአበባ ብርሃኑ የተጻፈ ነው። ሞዴል ቀነኒ አዱኛ የማደግ የመለወጥ የመስራት ፍላጎት ጉጉትና ጥረት ነበራት። ግን በድንገት ሞቷ ተሰማ። እንዴት? ለምን? የቀነኒ አባት የቀብር ስነ ስርዓቷ ላይ ሁላችሁንም የሚጠይቃችሁ የልጄን እውነት አፋልጉኝ፣ እንደ ሀጫሉ ሞት ተደብቆ እንዳይቀርብኝ ነው ብለው ነበረ። ቀነኒ ከህልሞቿ ጋር በድንገት ከተቀበረች ሳምንት ሆኗታል። በድንገት ሞቷን የተሰማው ቤተሰብም በሐዘን ውስጥ ሆኖም ፍትህ ይጠይቃል። ምንድነው የተፈጠረው ይላል። የፖሊስ ምርመራ ውጤትም እጅጉን ይጠበቃል። ይህንን ያለው ፋስት መረጃ ነው። የቀነኒ አዲሱ ፎቶ ጋር በተገናኘ የወጡ አዳዲስ መረጃዎችን በእንዲህ ያለ መንገድ አካተን ወደ እናንተ አቀርብን። እነዚህን ሐሳቦች አካተን ወደ እናንተ ስናቀርብ ግን በየቤቱ መልካም አባቶች፣ መልካም ባሎች፣ መልካም ወንድሞችና መልካም ወንዶች መኖራቸውን ዘንግተን አይደለምና ከዚህ አንጻር እንድትረዱት በአክብሮት እንጠይቃለን።